ይሄን ቴክስት ለምን ዳክሽን ለምቻለሽ? ተረጋጊ። ለምን ቴክስት ነው ወጣ? አንብበው፣ ምን እንደሚል አንብበው። ማንበብ ትችያለሽ አይደል? ለምን ወደሱ የምታስነበቢው? ያንብበው፣ ምን ነው ያንብበው? ምን ነው እና እኔ ጠርተሽ ነው የምታስነበቢው? ስራሽ እንዳይታይ ነው እኮ። ተረጋጊ። ቆይ ምንድነው የምረጋጋው? አሁን ፖይንት እዚህ ቤት የጠራሽን ጉዳይ ለምንድን ነው ሩታ? ሰሚኛለሽ? ምን ተሰሚኛለሽ? አሁን ልንገርሽ፣ ይኸውልሽ ምልሽን ትሰሚያለሽ። አሁን እኔ ስለኔ ስለጻፍሽው ምናምን አይደለም ከኔ አልፈሽ የምትናገሪው ነገር ግን እንድታቆሚ ነው። እሺ እስከ መቼ ነው እንደምትቀጥዩ? ቆይ ሁልጊዜ እንደዚህ እንደተጨቃጨቅሽ፣ ሁልጊዜ ሆተ እንደሆንሽ፣ ሁልጊዜ ሁሉ ነገር እንትን እንዳልሽ ነው ያለሽው። ከዚህ በኋላ ሩታ እየሰማሽኝ ነው? ከህይወታችን ውጡ ብለሻል። እንወጣልሻለን፣ ህይወትሽ ጋር እንመለስም። በህይወታችንም አንቺ እንዳትገቢ ትሰሚኛለሽ አይደል? በጣም አበዛሹ። በጣም አንቺ ብቻ አይደለሽ መናገር የምትችይው በነገርሽ ላይ። ስለዚህ ይበቃሻል። ከህይወቴ ውጪ። ምን ልታመጪ? ከህይወቴ ውጪ አላልሽም? ከህይወቴ አትንኪኝ። ስነ ስርዓትሽን ያዢ። አሁን አብዝተሽዋል በጣም። ምን ህይወት አለሽ? ተንዘላዝለሽ ለምትኖር ህይወትሽ ነው እንዴ? የትኛው ህይወትሽ? ስነ ስርዓትሽን ያዢ። የትኛው ስርዓት? ማረፊያ ቢያሳጣኝ ፍቅርሽ፣ ናፍቆትሽ ቢያሳየኝ በታ ምን አንጀት ምንስ መቻ ያለኝ ያጣፋጭ ፍቅርሽን የሚረታ እንጀሬት ህይወቴ ጭራሽ ማስፈራሪያ ነው የላክሽላት። ኧረ ጉድ እኮ ነው። ጭራሽ ከህይወታችን ውጡ ብለሽናል፣ ስለዚህ እንወጣልሻለን፣ ወጥተንሻል። ካሁን በኋላ አጠገባችን እንዳደርሽ ወጥተንልሻል። አንቺ ባለጌ ስድ! ኧረ ጉድ! ጭራሽ ብለሽ ከህይወታችን ውጡ ብለሽናል፣ ወጠን። አንቺ ነሽ እንጂ ውጭ የተባልሽው እንዴ? አብርሃም ነው እንዴ? አንቺ ግን ምን አይነት ደፋር ነሽ? ኧረ ጉድ ቤተሰብ! ኧረ ጉድ! ከህይወታችን ውጡ ብለሽናል፣ እኛ ወጥተናል። ስለዚህ ካሁን በኋላ ስነ ስርዓትሽን ያዢ። ጭራሽ አጠገባችን እንዳደርሽ ድርሽ እንዳትይ ካሁን በኋላ። አንቺ ባለቤቷ እኮ ነው፣ ባሏ እኮ ነው። የፈለገ ነገር ቢሆን አንቺ እኛ የፈለገ ነገር ብናወራ የፈለገ ነገር ብንል አንቺ እንዴት ነው እነሱ እንደዛ የምትያቸው? የፈለገ ቢሆን አንቺን አይወድሽም እኮ እሱ አይፈልግሽም። አትለጣጠፊ ዝም ብለሽ። ምን ህይወት አለሽና ነው አለችሽ እኮ። ምን ህይወት አለሽና ነው አንቺ? ነብሯ እኮ ነች እንደዛ ያለችሽ። አንቺ ምን ህይወት አለሽና ነው? ምን አይነት 10 ቦታ ከ10 ሰዎች ጋር ከ10 ወንዶች ጋር ተለጣጠፊ። ሌላ ምን እልሻለሁ? ተለጣጠፊ። ሌላ ምን አለ? ኧረ ጉድ! ጭራሽ ልታለያያቸው ጭራሽ ተነስተሻል ማለት ነው አሁን እንዴ? ምን ነው ይውጡልሽ፣ በቃ ከህይወቱ ይውጣልሽ። ጭራሽ ቴክስት አደረግሽላት አብረን እንሆናለን ብለሽ። አብረን እንሆናለን፣ ከሱ ጋር አብረን እንሆናለን። አንቺ ሂጂ። ተይ እንጂ ተይ ባክሽ። አይለያዩም እነሱ መቼም ቢሆን አይለያዩም። አብሮ ነው የሚኖሩት፣ አብሮ ነው የሚቀጥሉት። አንቺ ሰገጤ ጭባ! ጭራሽ ማስፈራሪያ ትልኪላታለሽ የሷ። ኧረ ይበቃሻል እዛ የምትለጣጠፊበት። አብርሃም ደግሞ እዚህ ጋር ትክክል ብትሆንም አንድ ቦታ እንትናል። እንደዚህ ስትለጠፍብህ አንተ ለምን ዝም ትላታለህ? ባክሽ ዞር በይልኝ፣ እኔ ከትዳሬ ጋር አለያይተሽኛል፣ በቃ ይበቃሻል። ካሁን በኋላ የተፈጠረው ጉዳይ ይበቃል። ስለዚህ ይበቃሻል፣ ሂጅልኝ በላት። አለቀ። ብሎክ አጠጧት እሷን፣ በቃ አለቀ። ስልካችን ብሎክ አርጓት፣ ከልባችሁ ብሎክ አርጓት። ምንድነው እንደዚህ መለጣጠፍ? አንተ በቃ ይበቃሃል። ባልከው ነገር ላይ ሁሉም ነገር ልክ ብትሆንም አንተ እንደዚህ መለጣጠፉ ይቅርብህ። በቃ አለቀ። ኸላስ በቃ ይበቃል። ኧረ ጉድ እኮ ነው። ጭራሽ መጥታ ታስፈራራታለች። ጭራሽ መጥታ ደግሞ አንተን ታስደፍራታለህ። እንደዚህ ለምንድን ነው ሚስትህን እንደዚህ ራስን ትራራህ ለምንድን ነው የማታስከብረው? ልጅቷ ተከብራ እንደምትኖረው ሁላ አንተም ተከብረህ ነው እሷ ማስከብራት። ራስን የምታስከብረው ራስህ ነህ። ስለዚህ አለቀ እንዴ! ምንድን ነው? ኧረ ጉድ እኮ ነው። ኧረ ጉድ! ኧረ ጉድ! ኧረ ጉድ!